አዲስ ቀን ላይ ናችሁ በሀገር ጉዳይ ተመልሰናል ቀደም ሲል እንዳስተዋወቅናችሁ ዛሬ የሀገር ጉዳይ አድርገን በስፋት ከእንግዳ ጋርም ቆይታ የምናደርግበት በዜና ኢትዮጵያም በኢቲቪ 57ም ቆይታ የምናደርገው የታላቁ የኢትዮጵያ ህዳሴ ግድብ ላይ ይሆናል። ታላቁ የኢትዮጵያ ህዳሴ ግድብ ትውልድ ተሻጋሪ የሀገር ትልቁ የሰንደቅ ዓላማ ፕሮጀክት ነው። ታላቁ የኢትዮጵያ ህዳሴ ግድብ ለመጪው ትውልድ የሚተላለፍ ለትውልድ ተሻጋሪ የኢትዮጵያውያንን የአብሮነት ምሳሌ የአብሮነት ትሩፋት ነው ብለን የምንገልጸው ትልቁ ፕሮጀክት ነው። አዎ እንግዲህ እንደው ደረታችን ነፋ አድርገን የምናወራው ፕሮጀክት ነውና በብዙ መንገድ ትርጉሙ ከፍ ያለ ነው። ኢትዮጵያውያን የተሰባሰቡበት የመሰባሰባችን ውጤት ነው። ሚስጥር ነው ደግሞ በብዙ መንገድ ወደፊት ታሪክ ሆኖ በብዛት ሲነሳ እንግዲህ ልንኮራበት የምንችለው አይነት ነውና ይሄን ፕሮጀክት በተለይ ባለፉት 7 አመታት ምን አይነት ጉዞ ተጓዘ የሚለውን በስፋት የምናነሳ ነው የሚሆነው። እንግዲህ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ ለሀገራችን ዜጎች ብሔራዊ መግባባትን በመጫር የህዝብ ለህዝብ ግንኙነትንና የትብብር መድረክን የፈጠረ ጭምር ነው። የዜማና የግጥም ማሳመሪያ ሆኖ ዘመናትን የተሻገረው አባይ ቀን ወጥቶለት ብርሃን ሊሰጠን ተቃርቧል፣ መስጠትም ጀምሯል። አዎ ልክ በዛሬው ዕለት መጋቢት 24 ቀን 2003 ዓመተ ምህረት ነበረ በቤንሻንጉል ጉሙዝ ክልል ጉባ ተራራ ግርጌ አባይ ወንዝ ላይ ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተቀመጠው በዛሬው ቀን ነበረ። የታላቁ ህዳሴ ግድብ መሰረት ከተጣለ ጀምሮ ኢትዮጵያውያንና ትውልደ ኢትዮጵያውያን ከፍተኛ ርብርብ በማድረግ አሁን ላይ ላለንበት ወደ መቋጫው ጊዜ ላይም ደርሰናል። አዎ በተለይ ከለውጡ በፊት በነበሩት አመታት ብዙ ችግሮች የነበሩበት ነው። የግንባታ ሂደቱ በሚፈለገው መንገድ እየተጓዘ ያልነበረበት ሁኔታ እናስታውሳለንና ከነበረበት ችግር ወጥቶ አሁን ላይ በጣም በትልቅ ደረጃ የምናነሳው ስኬት ላይ እንዲወጣ እንግዲህ የለውጡ መንግስት የራሱን ሚና የተወጣበት ነውና በትልቁ ደረጃ የምናነሳው ፕሮጀክት ነው። በተለይ የለውጡ መንግስት ወደ ስልጣን ከመጣ በኋላ የታላቁ የኢትዮጵያ ህዳሴ ግድብ ውስብስብ ችግሮችን እንዲሻገር የተወሰዱ እርምጃዎችን ግድቡ አሁን ለደረሰበት ትልቅ ሚናን ተጫውቷል። እንግዲህ የታላቁ ህዳሴ ግድብ ከሌሎች ፕሮጀክቶች ሰፊ ትምህርት የሚቀሰምበት እንደሆነ እንዲሁም ደግሞ የህዝብ ስንተባበር ህብረት ስንፈጠር ምን ማድረግ እንችላለን የሚለውንም በተግባር ጭምር ያሳየን ፕሮጀክት ነው። በተለይ ባለፉት 7 አመታት ግድቡ አሁን የያዘው መልክ ለመስጠት የታለፈበት መንገድ የጋራ ርብርብ ከፍተኛ ውጤት እንደሆነ ይነገራል። እውነት ነው። ዛሬ ላይ ለመድረሱ በጣም በርካታ ያለፈባቸው ችግሮች አሉ። ከ7 አመት ወዲህ ደግሞ የተሰሩት ስራዎች አሁን ላይ ለሚታየው ውጤት ትልቅ አስተዋጽኦ አድርገዋል። እንግዲህ ኢቢሲም ሁሌም በሀገር ጉዳይ የተለያዩ ጉዳዮችን መርጦ ወደ ተመልካቾች ሲያደርስ ምክንያት አለው። ዛሬም እንግዲህ ይህንን ጉዳይ የሀገር ጉዳይ አድርገን ስንመርጠው ግድቡ አሁን ላይ እንዲደርስ ኢትዮጵያውያን ያደረጉት ርብርብ የዲፕሎማሲ ውጣ ውረድና ስኬትን ማሳየትና በግድቡ ግንባታ የታየውን አንድነትና መልካም ተሞክሮ ደግሞ በሌሎችም ሀገራዊ ፕሮጀክቶች ለመድገም ያስፈልጋል የሚል ትልቅ እምነት ስላለው ነው። በዚህ ጉዳይ ላይ ያዘጋጀናቸው ጥንቅሮች አሉ። እንግዳም አለን። ወደ ጥንቅሮቹ ነው የምናልፈው። ዛሬ የኢትዮጵያውያን ህብረት የታየበት የዚህ ዘመን የትውልዱ አድዋ የሆነው ታላቁ የኢትዮጵያ ህዳሴ ግድብ ግንባታ የተበሰረበት ቀን ነው። ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተበሰረ ዛሬ ድፍን 14 አመት ሆኖታል። አዎ በ2003 መጋቢት ወር የተጀመረው ግድቡ ግንባታውን በአጭር አመታት ለመጨረስ ቢጀመርም በተለያዩ ውስጣዊና ውጫዊ ችግሮች ታዲያ በተባለለት ጊዜ ሊያልቅ አልቻለም። የለውጡ መንግስት ግን ወደ ስልጣን ከመጣ በኋላ ግድቡ የነበሩበትን ችግሮች ተፈተውለት አሁን ላለበት ስኬት እንዲበቃ ለማድረግም ችሏል። ለመሆኑ ያለፉት 14 አመታት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ያለፈው ውጣ ውረድ ምን መልክ አለው? ባልደረባችን ዮሐንስ ፍስሐ ሂደቱን ያስቀኘናል። የብዙ ሚሊዮኖች የብርሃን ተስፋ የኔ ትውልድ አርማ ስለሆነው ታላቁ የኢትዮጵያ ህዳሴ ግድብ እናውራ። Ethiopia is building a huge The Grand Renaissance Dam is Africa's biggest hydro project. ይህ ብሔራዊ ፕሮጀክት እስካሁን በምን አይነት ውጣ ውረዶች አለፈ? አሁን ላይ ግንባታው ምን ደረጃ ላይ ይገኛል? የህዝቡ ርብርብ ምን መልክ ነበረው? በቀጣይ የሀገርን እድገት በመበየን ረገድስ ምን ሚና አለው? ጊዜው መጋቢት 2003 ዓመተ ምህረት ነበር። የዓመት ለኢትዮጵያውያን እንደሌላው ጊዜ ዓመት ብቻ አልነበረም። መጻኢ የማደግ ህልማቸውን የሚወስን የልማት አምድ ያስቀመጡበት እንጂ ለዘመናት ያንቀላፉ አይኖች የነቁበትን ድንቅ ዓመት እንደ ዘበት አባይን ግራና ቀኝ ሲያዩ የነበሩ የጉባና ሰዳል ተራሮች ለልማት እጅ የሰጡበት ከዕለትም ትንግርታዊ ዕለት መጋቢት 24
የግድቡ ግንባታ ተበስሯል። እልህና ቁጭት በልቡ ውስጥ ቋጥሮ የነበረው ሕዝብም ይህንን ሲሰማ አደባባይ ለመውጣት አልዘገየም። ለግድቡ ግንባታም ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ሌላው በጸሎቱ ለማገዝም ቃሉን አሰረ። ለአባይ ግድብ በማህፀን ካሉ ሕፃናት በመቃብር ካሉ ሙታን በቀር ኢትዮጵያዊ የሆነ ሁሉ መተባበር አለበት። ግንባታው 2 ዓመታትን ተጓዘ። ግንቦት 2005 ዓ.ም በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ሂደት ውስጥ የመጀመሪያው አይን ገላጭ የሆነው ክንውን የተሰራበት ጊዜ ነው። ይህም የወንዙን ተፈጥሯዊ ፍሰት ማስቀየር ተችሏል። ይህ ስራ ከኢትዮጵያውያን ማህፀን ፈልቆ ማደሪያ አጥቶ ግንብ ይዞ ይዞራል ተብሎ የተተረተበትን አባይ በቤቱ እንዲያደር መሰረትም የጣለ ነበር። ከሁሉም በላይ ከሰራን መሻሻል ይመጣል የሚለውን እጅግ በጎላ ሁኔታ እያሳየልን ያለ ፕሮጀክት ነው። ለሌሎችም ልማቶቻችን ትልቅ አቅም ሆኖናል። ይቻላል የሚለውን ሁኔታም በእጅጉ አግዝፎ አሳይቶልናል። ለኛም እያሳየን ነው። ስለዚህ ሁሌ መለኪያ የሌለው የማስጊያ አቅም ሆኖናል ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት። በብዙ መውጣትና መውረድ የግድቡ ግንባታ ቀጥሏል። የጊዜ ሰሌዳው ካንዱ የህዳሴ ግድብ ደማቅ የታሪክ ጥፋት ጋር ያገናኘናል። ሐምሌ 2012 ክስተቱ ደግሞ የመጀመሪያው የውሃ ሙሌት። ግድባችን እዚህ ለማድረስ እና ለመጪው ግድባችንን ለማጠናቀቅ የስኬት ምንጫችንና ጉልበታችን ህዝባችን ነው። ከህዝባችን ድጋፍና ከህዝባችን ሞራል የተቀዳው የአመራር ጥበብና የሁሉም አካላት ታሪክ ሰሪነት እዚያ ያደርሶናል። የካቲት 2014 ዓ.ም ደግሞ ከሌላኛው ደማቅ የታሪክ ልባት ጋር ያጨባብጠናል። ኢትዮጵያውያን ያለመታከት ለዘመናት ላብና ደማቸውን ሲለግሱት የነበረው የህዳሴ ግድብ የብርሃን ጸዳሉን ለህዝቡ የፈነጠቀበት ነበር። ይህም ክስተት ኢትዮጵያዊነት መገለጫው መተባበር ውጤቱ ብሎም አንድነት ኃይል መሆኑን በገሃድ የታየበትም ነው። በታሪክ ውስጥ ማለፍና ታሪክ መስራት ሁለት የተለያዩ ነገሮች ናቸው። በታሪክ ውስጥ ማለፍ እድል ነው። በታሪክ ውስጥ ማለፍ አንድ ሁነት ሲከወን ነበርኩ፣ አይቻለሁ፣ ሰምቻለሁ ብሎ መመስከር መቻል ነው። በዚያ ታሪክ ውስጥ ማለፍ ብቻ ሳይሆን ታሪክ መስራት ግን እድል ብቻ ሳይሆን ድልም ነው። የግድቡ ግንባታ ባወራኑ መልኩ መንገዱ አልጋ ባልጋም አልነበረም። በምልሰት ዓመታትን ወደ ኋላ ልውሰዳችሁ። የግድቡን የኤሌክትሮ ሜካኒካል ስራ ሲያከናውን የነበረው ሜቴክ ስራውን በቅጡ ሊያስኬድ አልቻለም። በጊዜው ይህንን መስማት ለኢትዮጵያውያን ጎምዛዛ ሐቅ ሆነ። ለሜቴክ ኮንትራክት ውስጥ ይቋረጥ ጊዜ ድረስ የተከፈለው ወደ 19.7 ቢሊዮን አካባቢ ነው። ከዚህ ውስጥ በነሱ በሜቴክ ስራ ላይ ውለዋል ተብሎ ሪፖርት የተደረገው እንኳን ወደ 10 ቢሊዮን አካባቢ ነው። በእኛ ኢቫሉዌሽን ደግሞ እኛ ይህን ኮንትራክት ከወሰድነው በኋላ ዳሜጅ ያደረጉትን ወይም የተበላሹትን ስራዎች ማስተካከል የተገዙትና ጥራታቸውን ያልጠበቁ እቃዎችን ሁሉ በምን ቀናንሰን 5 እስከ 6 ቢሊዮን ብር በላይ ስራ ላይ አልዋለም። እንግዲህ ይሄም ትልቅ ኪሳራ ነው። በዚህ ምክንያት ለግድቡ ሲቪል ስራ ራስ ምታትን ከመሆኑ ባሻገር ለውጡ እስኪመጣ ድረስ የግድቡ ግንባታ ሂደትም እንዲቋረጥ ማስገድዷል። የመጀመሪያው 6፣ 7፣ 8 ወራት የኛ ስራ የነበረው ችግሩ ምንድነው፣ እንዴት ተፈጠረ፣ እንዴት ይፈታል በዝርዝር መገምገም ነው። ከገመገምን በኋላ ደግሞ ጠንከር ያለ ውሳኔ መወሰን ነው። ፕሮጀክቱ ስለምንፈልገው በጊዜ ማለቅ ስላለበት ልምድ ያለው ብቃት ያለው መስራት የሚችል ኃይል እናስገባ ብለን አጠቃላይ የአመራር ለውጥ በቦርድ በመብራት ኃይሉ በፕሮጀክቱ በብዙ መንገድ የአመራርና የኮንትራት ለውጦች አካሂደ። ከግንባታው ጋር በተያያዘ የነበረው ችግር ተፈቶ ስራው ቢቀጥልም አሁንም ከግራና ከቀኝ የሚወረወሩ ፈተናዎች አላቆሙም። በተለይ ግብጽ የሶስትዮሽ ድርድሩ በቅኝ ግዛት ስምምነት ካልተቃኘ አሻፈረኝ በሚል በርካታ መድረኮችን ያለ ስምምነት እንዲበተኑ አድርጋለች። በኢትዮጵያ በኩል ቶሎ ተደራድሮ ውጤት ላይ መድረስ ነው። ነገር ግን
በታችኞቹ ተፋሰስ ሀገሮች በተለያዩ ምክንያቶች ወደ ውጤት ሳንመጣ በሚያቀርቡት የተለያዩ ምክንያቶች ወይም ደግሞ ከያዝነው አጀንዳና ፕላትፎርም በማላቀቅ የተለያዩ ቦታዎች በመውሰድ የገጠሙ ተግዳሮቶች አሉ። ከዚህም ባለፈ በታሪክ ተደርጎ በማይታወቅ መልኩ በተደጋጋሚ የግድቡ ግንባታ በተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አጀንዳ ሆኖ እንዲቀርብ ተደርጓል። በተጨማሪም ልዕለ ኃያሏ አሜሪካ ሳትቀር በመሪዎቿ ጭምር የቀጥታ እጅ ጥምዘዛ ሙከራዎችንም ሲደረጉ ተስተውሏል። አድካሚው የኢትዮጵያውያን ጉዞ የዋሻው የብርሃን ጫፍ ላይ የደረሰ ይመስላል። በብዙ የዲፕሎማሲ ጥረትም የናይል ተፋሰስ ሀገራት የትብብር ማዕቀፍም ወደ ተፈጻሚነት ገብቷል። በዚህ ሁሉ ውጣ ውረድ ያለፈው ታላቁ የኢትዮጵያ ህዳሴ ግድብ በኢትዮጵያውያን ብርቱ ተጋድሎ በዲፕሎማሲው መድረክ ጭምር ድል እየተቀናጀ አሁን ላይ መጋቢት 24 2003 ዓ.ም አንድ ብሎ እንደተጀመረው ቃል ሳይታጠፍ ግንባታው አሁን ላይ የመገባደጃው ምዕራፍ ላይ ደርሷል። ኢትዮጵያውያን ከተባበሩ አንድ ከሆኑ የማይናድ ቋጥኝ የማይሸሽ ተራራ እንደማይኖር ከህዳሴ ግድብ ውጭ እማኝ ሊኖር አይችልም። ተመልሰናል ተመልካቾቻችን። አዲስ ቀን እንደቀጠለ ነው። የሀገር ጉዳይን እያነሳን ነው። ዛሬ ደግሞ የሀገር ጉዳይ ስንል ስለ ታላቁ የኢትዮጵያ ህዳሴ ግድብ በስፋት እያነሳን ነው። በተለይ ባለፉት 7 የለውጥ ዓመታት ምን አይነት ሂደትን አለፈ እያልን በስፋት እያነሳን እንገኛለን። በዚህ ጉዳይ ላይ ተጨማሪ ማብራሪያዎችን ሊሰጡን እንግዳ ጋብዘናል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰር ናቸው። የረጅም ዓመታት የናይል ፖለቲካ ተመራማሪ ናቸው። አማካሪ ናቸው። እንዲሁም ደግሞ የታላቁ የህዳሴ ግድብ የዓለም አቀፍ ተደራዳሪም ጭምር ናቸው። በታላቁ ህዳሴ ግድብ ዙሪያ እንግዲህ ህዳሴ ግድብ ሲነሳ እሳቸውን አለማንሳት አይቻልም። ዶክተር ያዕቆብ አርሳኖ በማለዳው ስቱዲዮ አብረውን ነው ያሉት። ስለመጡ እናመሰግናለን ዶክተር። አንድ ጥንቅር አለ፣ እሱን ተከታትለን ወደ ሀሳቦቻችን እንሄዳለን። የታላቁ የኢትዮጵያ ህዳሴ ግድብ በማጠናቀቂያ ምዕራፍ ላይ መገኘት ኢትዮጵያ በተፈጥሮ ሀብቶቿ ለመልማት በምታደርገው ጉዞ የትኛውንም ምድራዊ ኃይል ሊያስቆማት እንደማይችል አብይ ማሳያ ነው ሲሉ በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጄኔራልና የህዳሴ ግድቡ ተደራዳሪ አምባሳደር ዘሪሁን አበበ ይግዛው ይናገራሉ። የድርድሩን ውጤታማ ሂደት ከተባበሩት መንግስታት ድርጅትና ከአሜሪካ ተጽዕኖ አላቀው በአፍሪካ ህብረት እንዲታይ ከማድረግ ጀምሮ የግድቡ ስኬት አሁን ላለበት ደረጃ እስኪደርስ የጠቅላይ ሚኒስትር አብይ አህመድ የአመራር ጥበብ ኢትዮጵያን በዓለም አቀፍ የጂኦፖለቲካ መድረኮች ተደማጭ ተደራዳሪ እንድትሆን እንዳስቻላትም ነው አምባሳደሩ የተናገሩት። ሰለሞን ኃይለ ኢየሱስ በትንታኔ ተመልክቶታል። ኢትዮጵያውያን በጋራ ተሸምነው በተባበረ ክንድ በተፈጥሮ ሀብታቸው መልማት ቢፈልጉ የትኛውም ምድራዊ ኃይል ሊያስቆማቸው እንደማይችል ቋሚ የሆነ ህያው ምስክር ነው የኢትዮጵያ ህዳሴ ግድብ። ይህ የክፍለ ዘመኑ ግዙፍ ፕሮጀክት በድቅድቅ ጨለማ ህይወቱን ለሚገፋው ከፊሉ የሀገራችን ህዝብ ወደሚደነቅ ብርሃን እንደሚያሸጋግረው ሲታመን፣ ለአፍሪካ አህጉር ደግሞ በዓለም አቀፍ የድንበር ተሻጋሪ ወንዞች ህግጋትን ያከበረ የፍትሐ የተጠቃሚነት ቋሚ ምልክት ተደርጎም የሚቆጠር ነው። እንዲያም ሆኖ ኢትዮጵያ በአባይ ወንዝ በመገንባት በማጠናቀቂያ ምዕራፍ ላይ ያደረሰችው ታላቁ ህዳሴ ግድብ እግር በእግር ሲከታተልባት የነበረው ከቋጥኝ የገዘፈ ስውርና ግልጽ ዲፕሎማሲያዊ ጫናዎችንና ፈተናዎችን መጋፈጡን ነው በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ተጠባባቂ ዳይሬክተር ጄኔራልና የህዳሴ ግድቡ ተደራዳሪ አምባሳደር ዘሪሁን አበበ ይግዛው የሚናገሩት። ሱዳን በመጀመሪያ አካባቢ ግድቡ ሊጎዳኝ ይችላል ከሚል ይበልጥ መረጃ የማግኘት መሻት ፍላጎት የመነጨ ነው። በግብጽ በኩል ግን በጭራሽ በአባይ ተፋሰስ በተለይ በኢትዮጵያ እና በላይኞቹ የሌሎቹ ሀገራት የነጭ አባይ ሀገራት በመንላቸው ምንም አይነት ግድብ እንዲገነባ አትፈልግም። ስለዚህ ከጽንስሱ ከመጀመሪያው የታላቁ ኢትዮጵያ ህዳሴ ግድብ እንዳይጀመር ከተጀመረም በጅምር እንዲቀር ትንሽ ቢገፋ እንኳን እንዲደናቀፍ የማድረግ ስሜት ስለነበረ ፍላጎት ስለነበረ ኢትዮጵያ በማናቸው መልኩ ከየትኛውም ገንዘብ አበዳሪ ወይም እርዳታ ሰጪ ለመሰል የልማት ስራዎች ለግድብ ለውሃ ልማት ስራዎች ማናቸውንም አይነት ብድርም ሆነ የገንዘብ እርዳታ እንዳታገኝ በየሄዱበት በር ማዘጋት ነው። በረጅም እየተሳክቶላቸው ሌላኛው ተግዳሮት የተነሳው ደግሞ በድርድሩ ሂደት የአሜሪካ ፖለቲከኞች ለግብጽ ያደላ ሰነድ አዘጋጅተው ኢትዮጵያን እጅ ለመጠምዘዝና ለማስፈረም በፍርደ ገምድልነት የተንቀሳቀሱበት ጊዜ እንደነበርም አምባሳደር ዘሪሁን አበበ ያስታውሳሉ። መጣልን ግብዣ በኖቬምበር 2019 በፈረንጆች አቆጣጠር ወደ አሜሪካን ሀገር ሄድን ለማስረዳት ሞከርን። ከዛ
አየነውና ታዛቢው ናችሁ ምን እንደራደረው ማየት ይችላልላችሁ ነው የመጨረሻው ስምምነት የተደረሰው ሞከርን አራተኛው በዚህ ሂደት ውስጥ ልንስማማ አልቻልንም እንስማማ ያልቻልንበት ዋናው ምክንያት አሜሪካኖቹ እኛ ሰነድ እናርቅቅላቸዋል ስምምነቱን እኛ አርቅቀን እንስጣቸው ይሄ እንዴት ሊሆናል ትንሽ ወደ ግብጽም ያጋደለ አቋም ተይዞ ስለነበረ ያንን ልንቀበል አልቻልንም አንቀበልም ስለዚህ ማንቀበልበት ዋነኛው ምክንያት ደግሞ አንደኛ ፍትሃዊና ምክንያታዊ አጠቃቀም መሰረት ያደረገ አካሄድ አይደለም ሁለተኛ ባካሄድ እንኳን እኛ ልንስማማ ልንደራደር የምንችለው ስምምነት ልንፈራረም የምንችለው ራሳችን የተደራደርነው ራሳችን የተነጋገርነው ነው እንጂ ሌላ ሰው ጽፎ የሚሰጠን አይደለም ይሄ በታሪኩ ነው የማያውቅም ለወደፊትም አይሆንም እነኚህን ውጣ ውረዶች በጥበብ አልፎ በጉባ ሰማይ ስር በማጠናቀቂያው ምዕራፍ ላይ በኩራት የሚገማሸረው ታላቁ ህዳሴ ግድብ ኢትዮጵያን ባለም አቀፍ መድረኮች ከፍ ያለ የመደራደር ዲፕሎማሲያዊ ስኬትንም አጎናጽፏታል ይህ ዲፕሎማሲያዊ ስኬት ኢትዮጵያ በተፈጥሮ ሀብቶቿ እንድትጠቀም በሚደረገው እንቅስቃሴ ውስጥ የያዘችው አቋም ፍትሃዊና በጋራ ተጠቃሚነት ላይ የተመሰረተ እስከሆነ ድረስ የትኛውም ኃይል ሊያስቆማት እንደማይችል ለቀጠናውና ለናይል ተፋሰስ ሀገራት የማይናወጥ አቋም ያስተላለፈ ስለመሆኑም ነው አምባሳደር ዘሪሁን የሚናገሩት ፍትሃዊነት ሁሌም አሸናፊ ይሆናል ምክንያታዊነት ሁሌም አሸናፊ ይሆናል ምክንያቱም የኢትዮጵያ ፍትሃዊነትን ለማስፈን የተደረገ እንቅስቃሴ በሁለት እንደተሳለ ጎራዴ አሸናፊውን ወጥቷል አንድም ተግባራዊ የሆነ ነገር በመስራት የታላቁ ኢትዮጵያ ህዳሴ ግድብና ሌሎች ፕሮጀክቶች ጣና በለስ ቆጋ ተከዜ ሌሎች መሬት ላይ በመስራት የሚያስቆሙ የለም ማለት ነው ይሄንን እውነታ አንደኛው ይሄን ነው ሁለተኛው በቀጠናው በተለይ ደግሞ የናይል ተፋሰስ አገራት ዘንድ ይሄ አስተሳሰብ እንዲሰፍን ማድረግ ይችላል ለዚህ ትልቁ ማሳያ የናይል የትብብር ማዕቀፍ የምንለው የም ኮኦፐሬቲቭ ፍሬምወርክ አግሪመንት የሲኤፍኤ የምንለው መፈረም ብቻ አይደለም ጸድቆ ወደ ስራ እየገባ መሆኑ ነው ወትሮም ቢሆን የድርድሩ ሂደት በተባበሩት መንግስታት ድርጅት በዓለም ባንክና ከአሜሪካ መንግስት አውጥቶ በአፍሪካ ሀገር እንዲታይ ከማድረግ ጀምሮ በፕሮጀክቱ አስተዳደር ላይ በቀደምት ዓመታት ይታይ የነበረውን ደካማ አፈጻጸም ከመሰረቱ ገምግሞ አሁን ላለበት የሚያስደንቅ አፈጻጸም ጠቅላይ ሚኒስትር አብይ አህመድ የወሰዱት እርምጃ በዓለም አቀፍ መድረኮች ቅቡልነት ያመጣ የውሃ ዲፕሎማሲ ጉዞ እንድንጓዝ ረድቶናል ይላሉ አምባሳደር ዘሪሁን አበበም ኤሌክትሮሜካኒካልና ሃይድሮሜካኒካል ስራውን እንዲሰራ ኑስ ተኮናታሪ ሆኖ የገባው ሰብ ኮንትራክት የወሰደው ግን የሀገር በቀል ድርጅት በወቅቱ አጠራር ሜቴክ የሚባለው ነበር እሱ ይሰራቸው የነበሩ ኤሌክትሮሜካኒካል ሃይድሮሜካኒካል ስራዎች ቆም ብሎ አገር እንደ ሀገር እንዲያስብ ያስገደዱ ነበር በዚህ ምክንያት 2018 በፈረንጆች አቆጣጠር ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የመጀመሪያ የወሰዱት እርምጃ የፕሮጀክት ማኔጅመንቱን የማየት ያሉ ስህተቶች ፍንትው ብሎ ታዩ ያንን የማስተካከል ስራ የዲፕሎማሲውን ስራ በከፍተኛ ደረጃ ነው ያገዘው ተጽዕኖ መፍጠሪያ መንገድ ነው ይሄው ያየኸው አይደል ግድቡ ሞላኮ ያውን 64 ቢሊዮን ሜትር ውሃ ይዟል ግን የደረሰበት ጉዳት አለ የለም ይያልክ ለመናገር ያስችላል የዚህ ግድብ ታሪክ ሲጻፍ ነገ ከነገ በኋላ በጉልህ የወጠኑት የጀመሩት ተብሎ ሲታሰብ ከጫፍ ያደረሱት ከመቆም ያተርፈው ትንሳኤውን ያበሰሩለት ዶክተር አብይ ናቸው ብሎ መናገር ይቻላል ውስጡ ስለነበር ስላለን ስለምናቀው ይህ የሁሉም ኢትዮጵያውያንን የድል ብስራት ዜናን የያዘው የምስራች ከጉባ ተራሮች ስር ነጋሪቱ ሊጎሰም የጥቂት ወራት እድሜ ብቻ ቀርተውታል እዚሁ ጉዳይ ላይ ከእንግዳችን ጋር ቆይታ እናደርጋለን ቀደም ሲል እንዳስተዋወቅናችሁ እንግዳችን የህዳሴ ግድብ ዓለም አቀፍ ተደራዳሪ ዶክተር ያዕቆብ አርሳኖ ናቸው እናመሰግናለን በጣም ዶክተር ስለ ጊዜዎት እስቲ ጥቂት ቆይታዎችን እናድርግ ደግሞ ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የመሰረት ድንጋዩ ከተቀመጠ ዛሬ 14 አመት ሆኖታል ዛሬ ይደርሳል ተብሎ አልነበረም የተጀመረው በአጭር ጊዜ ውስጥ ተጠናቆ የሚፈለገውን ሀገራዊ ጥቅም ይሰጣል በሚል ነበር ነገር ግን በነበሩ የተለያዩ ችግሮች ዛሬ ላይ ደርሷል አሁንም ወደ ማጠናቀቁ ደርሷል እስቲ በዚህ በ14 አመት ሂደት ውስጥ ያለፈው ውጣ ወረድ ምን ይመስላል ከሚለው ጀምር እንግዲህ ዋናው ህዳሴ ግድብ እንደተጀመረ ግብጾችና የሱዳን ወገኖች
ግድቡ እኛን የሚጎዳ ስለሆነ ውሃችንን የሚያጥብብን ስለሆነ ህዝባችን በድርቅ የሚያልቅ ስለሆነ ግድቡን መስራት አትችሉም ሲሆን ከኛ ጋር ተመካክራችሁ እኛን አስፈቅዳችሁ የኛን ይሁንታ አግኝታችሁ ካልሆነ በስተቀር ይህን ግድብ ልትሰሩ አትችሉም የሚል በጣም ትልቅ ጩኸት ነበረ። እነሱ ብቻ ሳይሆኑ እነሱን የሚደግፉ ወገኖች የዚህ አይነት ሀሳብ ነበራቸው። እንግዲህ ከመነሻው ጀምረው አንደኛ ግድቡን መስራት አትችሉም፣ ሁለተኛ ግድቡ እየተሰራ መሆኑን ካረጋገጡ በኋላ ግድቡ እንዲስተጓጎል በተቻለ መጠን እንዳይሳካ ያልተቆጠበ ድርጊት ፈጽመዋል። እንግዲህ ይሄ በኢትዮጵያ በኩል ተቀባይነት ስላልነበረው ግድቡን በተጀመረው መንገድ ማካሄድ ቀጥሎበታል። እነሱም ጭቅጭቃቸውም ቀጥሎ ነበር። እንግዲህ የትልቁ ጭቅጭቅና ውዝግብ ይሄ ነበር ማለት ይቻላል። የታላቁ ህዳሴ ግድብን በተመለከተ ከታችኞቹ ተፋሰስ ሀገራት ጋር የተለያዩ ድርድሮች ሲካሄዱ ነው የነበሩት። ሞቅ ቀዝቀዝ እያሉ በዚያ ውስጥ ደግሞ ኢትዮጵያም ብዙ የተፈተነችባቸው ወቅቶች እንደነበሩ እናስታውሳለን እና ድርድሮች ውስጥ የተወሰኑት ላይ እርሶም እንደ ዓለም አቀፍ ተደራዳሪ በርካቶቹ ላይ ነበሩ እና እስኪ ድርድሮቹን መለስ ብሎ ያስታውሱን እና በዚያ ውስጥ ደግሞ የኢትዮጵያ የማይለወጠው መርሆች ምንድን ነበሩ? በኢትዮጵያ በኩል ከህዳሴ ግድብ ጅማሮ በፊትም ጀምሮ የብሔራዊ ሀብት የሆነውን የውሃ ልማት ኢትዮጵያ ለእድገቷ ለህዝቧ ብልጽግና ለመስራት ለማልማት ብዙ ጊዜ ነው ስትሰራና ስታስብበት እቅድ ስታወጣ ስታስጠና የቆየችው። ይህ እንግዲህ በርካታ ዘመናትን የፈጀ ነገር ነው። እንግዲህ ይሄ በሚደረግበት ጊዜ የግድቡን የህዳሴ ግድቡን ስራ ለማሳካት በርካታ ድርጅቶች እና ሀሳቦች ከተወጠኑትና ስራ ከዋሉት መካከል ኢትዮጵያ የውሃ ሀብቷን ስታለማ ለራሷ በሚጠቅም መንገድ ሆኖ ሌሎቹን በከፋ በማይጎዳ ሀሳብ ነው። ትልቁ መርሆ የኢትዮጵያ ይሄ ነበረ። ይሄንን መርሆ በመከተል ነው እንግዲህ ግድቡ ከተጀመረም በኋላ ድርድሩም የሚያወጣን የሚሽከረከረው በኢትዮጵያ በኩል ግድቡ በጥሩ ዲዛይን ላይ ተጀመረ፣ በጥሩ ግንባታ ላይ እየተካሄደ ያለ ግድብ እንደመሆኑ መጠን ይህንን ግድብ ሌሎቹን በከፋ በማይጎዳ ኢትዮጵያን ደግሞ በታቀደ መሰረት በሚጠቅም ተብሎ ነው እንግዲህ ትልቁ መርሆ ይሄ ነበረ። ይህንን መርሆ ለማሳካት በኢትዮጵያ በኩል በርካታ የዝግጅት አካሄዶች ተካሂደዋል። አንደኛ ተደራዳሪ ቡድኑ የውሃ ሚኒስቴርን እና የውጭ ጉዳይ ሚኒስቴርን አመራር የሚደግፍ እና በዛ የሚመራ መሆኑ እና የድርድሩ አባላት ከተለያዩ ሙያ የመጡ ከህግ፣ ከፖለቲካል ሳይንስ፣ ከሃይድሮሎጂ፣ ከኤንቫይሮንመንት እና ከመሳሰሉት የተወጣጣ መሆኑ እውቀቱን የተሟላ ያደርገዋል። እንግዲህ በዛ ተቀናጀ ነው። በተጨማሪ ደግሞ ግድቡን በሀብት እና በድጋፍ ለመደገፍ ብሔራዊ የህዝብ ድጋፍ አሰባሳቢ ካውንስል ተቋቁሞ በብሔራዊ ደረጃ ከተለያየ ሙያና ከተለያየ የህብረተሰብ ክፍል የሚመጡ ሰዎች በአመት 2 ጊዜ እየተሰበሰቡ የግድቡን ሁኔታ እና ድጋፍ የሚያረጋግጡበት ነበረ። ይሄ ደግሞ አስተባባሪ ጽሕፈት ቤት ተሰርቶለት ያ ጽሕፈት ቤት የሚያስተባብር ሆኖ የሚካሄድ ነው። እንግዲህ በተለያየ መንገድ መደራጀቱ የድርድሩን አካሄድ የተሟላ በእውቀትም በአካሄድም እና በጥበብም ኢትዮጵያ ጉዳዩን በሚገባ የሀገሩን ጥቅም በማስጠበቅ እንዲካሄድ ተካሂዷል። ዝርዝሩ ብዙ ነው፣ አካሄዱም ውስብስብ ነው። ግን በአጭሩ ሲታይ ይህንን ነው የሚመስለው። መልካም ዶክተር፣ እዚሁ ላይ አያይዘው ደግሞ ባለፉት 7 ዓመታት እንግዲህ ግድቡ በርካታ የዲፕሎማሲ ጫናዎችን አሳልፏል፣ አስተናግዷል እና ጫናዎቹን ለመመከት የተለያዩ የተሰሩ የዲፕሎማሲ ጥረቶች አሉ። ጥረቶቹንና ስኬቶቹን እንዴት መግለጽ እንችላለን?
አንዱ ትልቁ ጥረት የነበረው ይሄ ግድብ በኢትዮጵያ አቅም፣ በኢትዮጵያ እውቀት፣ በኢትዮጵያ ገንዘብ፣ በኢትዮጵያ ድጋፍ የሚሰራ መሆኑ በጣም ትልቅ ብልሃትና አሰራር ነበረ። ከዚህ በመቀጠል ደግሞ ግድቡን ሳንካ እንዳያጋጥመው በተቻለ መጠን ግንባታው ወቅቱን ጠብቆ ስርዓቱን ጠብቆ የግድቡ አገነባብ ደግሞ በማናቸውም ሚዛን ኢትዮጵያን የሚጠቅም እንጂ ሌሎቹ በከፋ የማይጎዳ መሆኑን በማረጋገጥ ይህንን በኢትዮጵያውያን ሙያተኞች ብቻ ሳይሆን በሶስተኛ ወገን ሙያተኞች በማረጋገጥ የተሰራ እና የተላለፈ ጉዳይ ነው። ትልቁ መጨረሻ ላይ የነበረው ጫና የአሜሪካን መንግስትና የዓለም ባንክ በግብጽ ጋባዥነት በኢትዮጵያም ላይ እንግዲህ በተደረገው ጫና በአመቻችነት ገብተው ነበረ። ይህንን ኢትዮጵያም ተቀብላ ምክንያቱም የምትልበት ደካማ ጎን ስላልነበራት ተቀብላ ለተወሰነ ጊዜ ይህ አይነት ሶስተኛ ወገን ያለበት ውይይት ተካሂዷል። በአካሄዱ ውስጥ ቀስ በቀስ የዓለም ባንክና የአሜሪካን ወገኖች የግብፅን አቋም በተለይም የውሃ አሞላሉ ግብፅን በሚጠቅም መንገድ ዘግይቶ ጊዜ ተሰጥቶት እንዲሞላ፣ ሁለተኛ የግድቡ ማስተዳደር ግብጾችን ያከለ እንዲሆን የማድረግ ትልቁ ሀሳባቸው ይሄ ነበረ። ይሄንኑ ለማስገባት በስምምነት ውስጥ ጥረት ተደርጓል። በኢትዮጵያ በኩል ይሄ እንደማይሆን ተገልጿል። ሆኖም ተደራዳሪዎችና የሁለቱም መስሪያ ቤት የውጭ ጉዳይና የውሃ ሚኒስቴር ጫናው ስለበዛ የክቡር ጠቅላይ ሚኒስትሩን አመራር እና መመሪያ ፈልገው ነበረ። በዚህም በ2012 ላይ ጠቅላይ ሚኒስትሩና ተደራዳሪዎቹ ተሰባስበው አመራር ሲሰጡ ግድቡን እናንተ ባላችሁ እውቀት፣ ልምድ እና የሀገር ወዳድነት ቀጥሉበት፣ በዚህ መንግስት ጣልቃ አይገባም፣ ነገር ግን ድርድሩ በዚህ ይካሄድ፣ ግድቡን ደግሞ እኔ ገነባዋለሁ የሚል ቁርጠኛ ሀሳብ ስለተናገሩ ተደራዳሪዎቹ ይህንን የኢትዮጵያን ጥቅም በማስከበር በኩል በሙሉ ልብ ሄደው ነው ዋሽንግተንም ላይ የኢትዮጵያን የማይጠቅም ሀሳብና ስምምነት ተደራዳሪዎቹ ሊቀበሉ አይችሉም ተብሎ ወደ ቤት ወደ ኢትዮጵያ የተመለሰውና ለኢትዮጵያ ሕዝብ እንግዲህ እዚህ ተደርሷል ተብሎ የተነገረው ይሄ በጣም ትልቅ የተርኒንግ ፖይንት ይመስለኛል። ያለውን ትልቅ የውስጥና ማለት ከግብጾችና ከሱዳኖች የመጣውን ጫና ለዚሁም የአሜሪካና የዓለም ባንክን ጫና ለመቋቋም ያልቻለው ያ መታጠፊያ ፖይንት መሆኑም ማስታወስ ይቻላል። እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ ከተጀመረ 14 ዓመት ሆኖታል። ልክ ዛሬ 14 ዓመቱ ማለት ነው። ከ7 ዓመት በፊት የነበረው አጠቃላይ ነገር ግን ዛሬ ለደረሰበት እንደ መነሻ ሆኖ ይወሰዳል። ምክንያቱም ከ7 ዓመት በፊት በተለይ ከለውጡ በፊት ብዙ ውስብስብ ችግሮች የነበሩበት ነው። ግንባታውም ደግሞ በዚህ ጊዜ ይጠናቀቃል ማለት የማይቻልበትም የነበረ ነው እና ከዛ ውስብስብ ችግር እንዲወጣ በተለይ በመንግስት በኩል የተወሰዱ የመፍትሄ እርምጃዎች የነበሩና እነሱ እንዴት ይመለከቷቸዋል? ምናልባት ዛሬ ለተገኘው ውጤት እንደ መነሻ ማየት እንችላለን ወይ? እንግዲህ በመሀሉ የግድቡ አሰራር መሬት ላይ ትንሽ ሳንካ አጋጥሞት ነበረ። ግድቡን ከላይ አስተዳደርና ይመራ የነበረው ሜቴክ የሚባል ድርጅት እንደነበረ እናስታውሳለን። በዛ ድርጅት አሰራር ግድቡ በተለይም ኤሌክትሮሜካኒካል ስራው ብዙ ወደ ኋላ ቀርቶ ነበረ። ግድቡ ይጠናቀቃል ከተባለበት እየዘገየ መሆኑ እየተረጋገጠ ሄደ። እንግዲህ በዚህ መሀል ነው ድርድሩ ምንጊዜም ቢሆን ግድቡ ቢዘገይም ስራው ሳንካ ቢያጋጥመውም ድርድሩ ዋና አገር ጉዳይ እና ጥቅም ስለሆነ ድርድሩን ይሄ አላቀበው። ነገር ግን ግንባታው መዘግየቱ ግድቡን የውሸት የሚያሰኝ እንዳይሆን በመንግስት በኩል ትልቅ ቁርጠኝነት በመወሰዱና የግድቡን ማሰራር አመራር እና አስተዳደር
መንግስት በሪፎርም አዲስ አይነት አሰራርና አዲስ አይነት አከታተል ስላደረገ ግድሉ በጣም አሁን በሄደበት ደረጃ ተፋጥኖ ችግሮቹ ተፈትተው ለተደራዳሪዎችም አመቺ የሆነ ስራ እየተሰራ መሆኑን ለማሳየት በሚያስችል መንገድ መጠናቀቁንና እዚህ መድረሱን መገንዘብ ይቻላል ያስባል። አሁንም ቢሆን እንግዲህ በአባይ ወንዝ ላይ የሚሰሩ የልማት ስራዎች የማያስደስታቸው የውጭ ኃይሎች እንዳሉ ይታወቃልና ከዚህ አንጻርስ በቀጣይ ምን መሰራት አለበት? እንግዲህ ዞሮ ዞሮ ዋናው ነገር የኢትዮጵያ ልማት በውሃ ሀብትም ሆነ በሌሎችም ነገሮች የሀገር ጉዳይ ስለሆኑ በኢትዮጵያ በኩል ጠንክሮ መስራት ነው። እንግዲህ ከውጭ የሚመጣውን ጫና እና ድጋፍ ኢትዮጵያ እንደ ወሳኝ አይነት አድርጋ መውሰድ የለባትም። አሁን የዚህ የህዳሴ ግድብ ጉዳይ የውጭን ጫና ተቋቁሞ የውጭን የገንዘብ እርዳታ ሳይፈለግ ከህዝብም ከመንግስትም በትልቅ ትብብር ገንዘቡ ተገኝቶ መሰራቱ ትልቅ ምሳሌ ስለሆነ ለወደፊትም የሚሰሩ ግድቦችም ሆኑ የውሃም ሆነ ሌላ ልማት በኢትዮጵያውያን ቁርጠኝነትና በሀገር ግንባታ አንጻር ባለው የገንዘብና የእውቀት የመመካከር እና የመተባበር ችሎታ ላይ የተመሰረቱ ሊሆኑ ይገባል ብዬ ነው የማስበው። ህዳሴ ግድብ የዚህ አንዱ ማረጋገጫና ማሳያ ነው። ትልቅ ትምህርት ነው ብዬ አስባለሁ። መልካም። በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት ተባባሪ ፕሮፌሰር፣ የረጅም ዓመታት የናይል ፖለቲካ ተመራማሪ፣ አማካሪና ተደራዳሪ እንዲሁም የታላቁ የኢትዮጵያ ህዳሴ ግድብ ዓለም አቀፍ ተደራዳሪ ዶክተር ያዕቆብ አርሳኖ በስቱዲዮ መጥተው በማለዳ ይህን የመሰለ ቆንጆ ቆይታ ስላደረጉ ከኛ ጋር ከልብ እናመሰግናለን። ስለ ሀሳቦም ስለ ጊዜዎትም ከልብ ነው የምናመሰግነው። መልካም ቀን እንዲሆንልዎ እንመኛለን። እናመሰግናለን።